ትልልቆቹ የአውሮፓ ሊጎች ጨዋታዎች ነበሩ። ትላንትና የተደረጉ ጨዋታዎች በእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ነበሩ። ሊቨርፑል ከፉልሃሙ ሽንፈት እንደው የቀሩ ድክመቶች ቢታዩበትም ወደ ድል የተመለሰበት ነበር። ትላንትና ከሰዓት በኋላ ዌስትሃምን 2-1 ያሸነፈበት ጨዋታ ነበር። ቼልሲና ኤንዞ ማሬስካ በወሳኙ የውድድር ዘመኑ ምዕራፍ ላይ ነጥብ መጣል ጀምረዋልና የአውሮፓ ቻምፒየንስ ሊግ ተሳትፏቸው አሁን በትክክል ማጣብቂኝ ውስጥ እየገባ ያለ ይመስላል። ቶተናምና አንጅ ፖስቴኮግሉ የውድድር ዘመኑ መጨረሻ አልደርስ ያላቸው ይመስላል ለመለየት። ሁለቱም በትላንትናም በወልቭስ ከፍጹም ብልጫ ጋር ነው ደግሞ የተሸነፈው። 4-2 ተሸንፈዋል። ማንቸስተር ዩናይትድ እና ኒውካስል ዩናይትድ ደግሞ ያደረጉት ጨዋታ ነበር። ሴንት ጄምስ ፓርክ ላይ የተደረገ ጨዋታ ኒውካስል ዩናይትድ ያለ ዋና አሰልጣኙ ያለ ኤዲ ሆው ነበር ጨዋታውን ያደረገው። በትንሽ ጠንከር ያለ ህመም ገጥሞቸዋል እየተባለ ነበር። ግን ምክትል አሰልጣኙ ጄሰን ቲንዳል ያው ኤዲ ሆው ባይኖርም ችግር የለውም የሚያስብል አይነት ውጤት አስመዝግቧል። ሌላ ደካማ የሚባል ከሰዓት በኋላና አመሻሽ ሌላ ደካማ የሚባል ክብረ ወሰን፣ ሌላ ደካማ የሚባል ማንቸስተር ዩናይትድ ግብ ጠባቂ ቢቀየርም ያልተቀየረ ሌላ ስህተት ከግብ ጠባቂ ብቻ አይደለም ከተጫዋቾችም ጭምር ነበር። ሪያል ማድሪድ ያሸነፈው አሁንም የላሊጋውን ፉክክር አስቀጥሏል። ኪሊያን ኤምባፔ በሪያል ማድሪድ የክርስቲያኖ ሮናልዶን የጎል ክብረ ወሰኖች ሊሰብር ባለበት የውድድር ዘመን እስካሁን ድረስ ቀይ ካርድ አላየም ነበር በሊጉ። ግን ትላንትና ተመልክቷል። በእርግጥም ደግሞ የሚገባው አይነት ቀይ ካርድ ነበር። በጣሊያን እንደዚሁ የተደረጉ ጨዋታዎች ነበሩ። ያሁን ላይ እንደው ትርጉሙ ያን ያክል ሆነ እንደው ያን ያክል ሆነ ሳይሆን ጭራሽ በቃ ትርጉሙን አጣ እንጂ የሮም ደርቢ ነበር። የደርቢ ዴላ ካፒታል የሚሉት እነሱ የዋና ከተማው የርዕሰ ከተማው ደርቢ ልክ የዚህ የሸገር ደርቢ ብለን የኢትዮጵያ ቡናና የቅዱስ ጊዮርጊስን ጨዋታ እንደምንለው የላትሲዮና የሮማ ጨዋታ ነበር። አንድ ስቴዲየም ተጋሪዎች ናቸው። 1-1 ተጠናቋል። የ32ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ትላንትና 4 ጨዋታዎች ወልቭስ ከቶተናም ጋር ያደረጉት ጨዋታ ሞሊኖ ላይ ተደርጎ በወልቭስ 4-2 አሸናፊነት ተጠናቋል። ሪያን አያት ኑሪ ሁለተኛው ደቂቃ ላይ ጎል አግብቶ ነው ወልቭስ መምራት የጀመረው። ይህ አልጄሪያዊ የግራ መስመር ተከላካይ በወልቭስ ደረጃ ብቻ መጫወት ያለበት አይመስለኝም። ትልቆቹ ቡድኖች በደንብ አይናቸውን የሚጥሉበት ይመስለኛል። በተለይ ደግሞ በዚህ በ3 ተከላካይ ሲስተም የሚጫወቱ ቡድኖችም በእርግጥ ለዚህ በ4 ተከላካይ ለሚጫወቱ ቡድኖችም የሚሆነው ዊንግ ባክም ፉል ባክም ሆኖ መጫወት የሚችል ከኳሱ ጋር በጣም አሪፍ የሆነ ተጫዋች ነው። ጄድ ስፔንስ 38ኛው ደቂቃ ላይ በራሱ ላይ ባገባው ጎል እንደዚሁ ወልቭስ 2-0 መምራቱ ቀጥሎ ነበር። ግን ቶተናም በሁለተኛው አጋማሽ ማቲስ ቴል 59ኛው ደቂቃ ላይ ባገባው ጎል ወደ ጨዋታው የተመለሰ ቢመስልም የዮርገን ስትራንድ ላርሰን እና ማቴዎስ ኩኛ ባገባቸው ጎሎች ወልቭስ ያው ማሸነፍን አረጋግጧል። ሪቻርድሰን 85ኛው ደቂቃ ላይ ቶተናምን ያው ከሽንፈት ያልታደገ ሌላ ጎል አግብቶ ነበረ። ቼልሲና ኢፕስዊች ያደረጉት ጨዋታው ለ2 ተጠናቋል። ስታንፎርድ ብሪጅ ላይ የተደረገውን ጨዋታ ኢፕስዊች በመጀመሪያው አጋማሽ 2-0 ይመራ ነበር። ይሄንን ጨዋታ እንደውም አንድ ጎል ተሽሮባቸው ነው እንጂ 3-0 ሁሉ አድርገውት ነበር። ኬራ ማኬናና ተጫዋቾቹ በጣም አስደናቂ የሚባል የመጀመሪያ አጋማሽ ነበር የነበራቸው። ግን 46ኛው ደቂቃ ላይ ሁለተኛው አጋማሽ ልክ እንደተጀመረ የቀድሞው ማንቸስተር ዩናይትድ ተከላካይ አክሴል ቱዋንዜቢ በራሱ ላይ እንደዚሁም ደግሞ ጄደን ሳንቾ 79ኛው ደቂቃ ላይ በጣም አሪፍ ጎል አግብቶ ቼልሲ 2-2 ጨዋታውን አጠናቋል። በሜዳው ቢያንስ ሳይሸነፍ ወጥቷል። አሁን በዚህ በአውሮፓ ቻምፒየንስ ሊግ ከሚያሳተፈው የመጨረሻ ደረጃ ውጭ ሆኗል። 6ኛ ደረጃ ላይ ነው የተቀመጠው ቼልሲ በ54 ነጥቦች። ግን እኮ በዚህ በሁለተኛው ዙር ላይ በጣም ጠንካራና የዚህ የአውሮፓ ቻምፒየንስ ሊግ ተሳትፎ ስፍራውን ያረጋገጠ ቡድን መስሎ ነበር። ግን ያው በጊዜ ሂደት እየተንሸራተተ የመጣ ቡድን ሆኗል። ሊቨርፑል ከዌስትሃም ጋር ያደረገውን ጨዋታ 2-1 አሸንፏል። ሉዊስ ዲያዝ 18ኛው ደቂቃ ላይ እንደዚሁም ቨርጂል ቫን ዳይክ 89ኛው ደቂቃ ላይ ያገቧቸው ጎሎች ናቸው የአርነ ስሎትን ቡድን ከአለፈው ሳምንት ሽንፈቱ ወደ ባለድልነት የመለሱት። አንዲ ሮበርትሰን 86ኛው ደቂቃ ላይ ራሱ ላይ ባገባው ጎል ዌስትሃም አቻ ሆኖ ነበር። ጨዋታውም በዛ መልኩ ይመስል ነበር። በጣም አሪፍ ጨዋታ ነበር ነው ለመናገር። በተለይ ለገለልተኛ ተመልካች በጣም አሪፍ ነበር። ግን ለሊቨርፑል እንደው ሙሉ ያልሆነ ደስታ፣ ምክንያቱም በፉልሃም ጨዋታ ላይ ታይቶ የነበረው የዚህ የመከላከል ክፍል ክፍተት እና የመከላከል ክፍሉ በቀላሉ ይሄ የመፍረክረክ ምልክት በዚህኛው ጨዋታ ላይ
በተወሰነ መልኩ ይታይ ነበር። በርግጥ የዌስትሃም ጎል ሲቆጠር የተከላካዮች አለምና በተለይ የቨርጂል ቫን ዳይክና የአንዲ ሮበርትሰን እንደዚሁም ደግሞ የግብ ጠባቂያቸውም ጭምር አለመናበብ በግልጽ ለዛ ጎል መቆጠር ምክንያት እንደሆነ መናገር ይቻላል። ትናንትና አሊሰን ቤከር ባይኖር ኖሮ ሊቨርፑል ከዛ ከአንድ በላይ ጎል ሊገባበት ይችል ነበር። እነ ማማዱ ኩዱስ ያደረጓቸው አስደናቂ የሚባሉ ሙከራዎች በአሊሰን ቤከር አስደናቂ ቀልጥፍናና ልምድም ጭምር የከሽፈዋል ወይም ጎል ሳይሆኑ ቀርቷል። የግብ ጠባቂ ለምን ከዓለማችን ምርጥ ግብ ጠባቂዎች መካከል አንዱ እንደሚባል ለኔ ቢያንስ ከማኑኤል ኖየር በኋላ ሁለቱም አይነት ግብ ጠባቂ ዘመናዊ ግብ ጠባቂ ነው ፔፕ ጋርዲዮላ የሚፈልጉት አይነት በእግሩ ከኳስ ጋር ምቾት የሚሰማው እንደዚህም ደግሞ በእጁም ደግሞ ኳስም ሲያድን ሾት ስቶፐርም ደግሞ ሲሆን በጣም ጥሩ የሚባል ግብ ጠባቂ እንደሆነ ያሳየ ነው የሚገኘው። ቅዳሜ ዕለት የአርሰናል ነጥብ መጣል ተከትሎ የማሸነፍ ግዴታ ጫና እንዳለበት ያስታውቅ ነበር። ከጨዋታው ጅምር አንስቶ ሊቨርፑል በቶሎ ሻምፒዮንነታቸው ማረጋገጥ ይፈልጋሉ። ምክንያቱም በተወሰነ መልኩ የአንፊልድም ተቀዛቅዟል። ይሄ የቡድናቸው ላይ የመተማመን ነገር አትመለከትም። ጥቂት ስጋት ያለ ይመስላል። ዝለትም ነገር ይታያል። በትክክልም ያንንም ነገር አሳይ ነበር እና በቶሎ ጨዋታውን በጊዜ ለመጨረስ እና ቶሎ ጎል ለማስቆጠር የሚፈልግ አይነት እንቅስቃሴ አሳይቶ ነበር። ሉዊስ ዲያዝ፣ ኮነር ብራድሊ በመጀመሪያዎቹ 15 ደቂቃዎች ለጎል የቀረቡ ሙከራዎችን ካደረጉ ተጫዋቾች መካከል ናቸው። 18ኛው ደቂቃ ላይ ኢብራሂማ ኮናቴ በረጅሙ የጣለለትን ኳስ መሐመድ ሳላህ በፍጥነት ይዞ በመግባት ለሉዊስ ዲያዝ አቀብሎት ጎል አስቆጥሯል። ሉዊስ ዲያዝ ጎሉ ሲገባ የዌስትሃም ዩናይትድ የሁለቱ የመስመር ተከላካዮች በተለይ ደግሞ የአሮን ዋንቢሳካ የሉዊስ ዲያዝን ማርክ ለማድረግ እና ደግሞ ይሄ ተከትሎትም ወደ መከላከል ቀጠናው ለመግባት መዘግየት እንደዚሁም ደግሞ የዲዮጎ ጆታ አሰሳች ሩጫም በደንብ አስተዋጽኦ ነበራቸውና ሉዊስ ዲያዝ ባገባው ጎል ቀዳሚ ሆኖ ነበር። መሐመድ ሳላህ የየንን ኳስ የመጨረሻውን ኳስ ማመሻሽቶ ማቀበሉን ተከትሎ በቴሪ ሄንሪ ተይዞ የነበረው በአንድ የውድድር ዘመን በርካታ ጎሎች ላይ በቀጥታ የመሳተፍ ክብረ ወሰንን አሻሽሏል። የማለት ጎል በቀጥታ ማግባትም እንደዚሁም የመጨረሻ ኳስ አመሻሽቶ ማቀበልን በጋራ ደምረን የምንመለከተው ከሆነ በርግጥ የቴሪ ሄንሪ 2002-2003 የውድድር ዘመን ላይ ቀጥታ 44 ጎሎች ላይ ተሳትፎ ነበር። 24 ጎሎችን አስቆጥሮ 20 ጎል የሆኑ ኳሶችን የመጨረሻ ኳሶችን አቀብሎ ነበር። ይህንን ክብረ ወሰን አርሊንግ ብሮት ሃላንድ 2022-23 የውድድር ዘመን ላይ ከ20 ዓመታት በኋላ ተጋርቶት ነበር። 36 ጎሎችን አግብቶ 8 ጎል የሆኑ ኳሶችን አመቻችቶ በማቀበል ግን ሳላህ በ27 ጎልና 18 አሲስቶች ያሉት በዚህ ውድድር ዘመን በሁለቱም በኩል በደንብ የተሳለ መሆኑን ተመለከታለ እና ምናልባት ይሄ በአንድ የውድድር ዘመን ብዙ የመጨረሻ ኳሶችን አመቻችቶ የማቀበል ሪካርድንም ሊሰብር ይችላል። እንደገና ደግሞ በብዙ ጎሎች የማስቆጠር ክብረ ወሰንም የመስበር እድል አለው። ምናልባት ከዚህ በኋላ 10 ጎል የሚያገባ ከሆነ በቀሪዎቹ ጨዋታዎች ላይ የበርሊንግ ብሮት ሃላንድ ተይዞ የነበረውና አሁንም ድረስ ያለውን በአንድ የውድድር ዘመን በርካታ የሊግ ጎሎችን የማስቆጠር ክብረ ወሰንም እንደዚሁ ሊያሻሻል ይችላል። ሃላንድ 36 ጎሎችን ያስቆጠረበትን የውድድር ዘመን ማለት ነው። አጠቃላይ እስካሁን ድረስ በሊጉ ብቻ 45 የጎል ተሳትፎ አለው። ያው ከዚህ ጎል መቆጠር በኋላ የሁለቱን ግብ ጠባቂዎች ድንቅነት የፈለጉ ሙከራዎች በሁለቱም አጋማሾች እና በሁለቱም ቡድኖች በኩል ነበሩ። ሁለተኛው አጋማሽ ላይ አቻ ለመሆን ከፍ ያለ ግፊት ከዌስትሃም በኩል ቢኖርም አርነ ስሎት ጨዋታውን ለመቆጣጠር ከዚህ ቀደም የሚደነቁበት የነበረው የዚህ የጨዋታ ውስጥ ጌም ማኔጅመንታቸው ነው። ይሄ ጨዋታው የሚያስተዳድሩበትን ነገር ትላንትና በዘግይተው ነበረ አንዳንድ ቅያሬዎችን ለማድረግ። በርግጥ ከዘግይተው ቅያሬዎችን ካደረጉ በኋላ ቡድናቸውን ጎል ላይ ቆጠርበት ከማድረግ አልተከላከሉም። 86ኛው ደቂቃ ላይ ሉካስ ፓኬታ ከራሱ ሜዳ በረጅሙ ይላከለት ኳስ አሮን ዋንቢሳካ ወደ ሊቨርፑል የፍጹም ቅጣት ክልል ሲያሸመው እንዳነሳነው ቨርጂል ቫን ዳይክ እና አንዲ ሮበርትሰን መናበብና መግባባት ሳይችሉ ቀርተው አንዲ ሮበርትሰን ኳሱን ያው ራሱ ላይ አግብቶታል እና ያለፈው ሳምንትም በፉላም ሲሸነፍ ሊቨርፑል እንደዚህ ሁለት ጎሎች ላይ ያው በቀጥታ ተሳትፏል። ቡድኑ ላይ ከተቆጠሩ ጎሎች መካከል ሁለቱ ላይ እንደዚሁ እሱም ስተት ሰርቷል ብሎ ማንሳት የሚቻል ይመስለኛል። ጥሩ ሳምንታት አይደሉም። አጠቃላይ በዚህ የውድድር ዘመን አንዲ ሮበርትሰን ከዚህ ቀደም እናውቀው የነበረውን ጥራቱና የዚህ በጨዋታ ላይ አገልግሎቱም በብዙ ቀንሶ ነው እየተመለከትነው የምንገኘውና ክረምት ላይ ሊቨርፑል ከቦርንመዙ ግራ መስመር ተከላካይ ከሚሎሽ ኬርኬዝ ጋር ስሙ በስፋት እየተያዘበት የሚገኘው አንዱ ምክንያት የሮበርትሰን በዚህ በኩል መድከሙም ነው።
እና ቨርጂል ቫን ዳይክ ለጎሉ መቆጠር ትልቁን ኃላፊነትና ጥፋትም ትልቁን ኃላፊነት የሚወስደው እሱ ነው። ግን ስህተቱን አርሞ ቡድኑን አሸናፊ አድርጓል። ከ3 ደቂቃ በኋላ አሌክሲስ ማካሊስተር ከቀይ መስመር ያሻማውን የማዕዘን ኳስ በግንባሩ ገጭቶ በማስቆጠር ቡድኑን አሸናፊ አድርጓል። ሊቨርፑል አሁን ከ32 ጨዋታዎች 76 ነጥብ ይዞ ሊጉን እየመራ ነው የሚገኘው ከአርሰናል በ13 ነጥቦችና በተመሳሳይ 13 የጎል ክፍያም ይበልጣል እና በቀጣይ ያው ሻምፒዮን የሚሆንበት ጊዜ ሩቅ አይደለም። የርገን ክሎፕ ሻምፒዮን ከሆነ በኋላ ነው ወደ አንፊልድ የሚመለሰው ማለታቸውን ተከትሎ ያው የሊቨርፑል ደጋፊዎች እሳቸው መመለስም በናፍቆት እየጠበቁ ነው የሚገኙት። ከ30 ዓመታት በኋላ እሳቸው ነበሩ የሊግ ሻምፒዮን ያደረጓቸው በኮቪድ በተነሳበት የውድድር ዘመን ላይ። ኒውካስል ዩናይትድና ማንቸስተር ዩናይትድ ያደረጉት የምሽት ጨዋታ በኒውካስል ዩናይትድ አርላንድ አሸናፊነት ተጠናቋል። ሳንድሮ ቶናሊ 24ኛው ደቂቃ፣ ሃርቬ ባርነስ 49ኛው እና 64ኛው ደቂቃ እንደዚሁም ደግሞ ብሩኖ ጊማራይሽ 77ኛው ደቂቃ ላይ ያገቧቸው ጎሎች ናቸው ኒውካስል ዩናይትድን አሸናፊ ያደረጉት። ጋርናቾ 37ኛው ደቂቃ ላይ ዩናይትድን ወደ አቻነት ያመጣ ጎል አግብቶ ነበር። ግን እንደው ያን ያክል ጨዋታው ላይ ለውጥ የፈጠረ እንደዚሁም ደግሞ በድንገቴም ይመስላል በተወሰነ መልኩ ስትመለከተው የኒውካስል ዩናይትድ ተከላካዮች ወይም ደግሞ አጠቃላይ የመከላከል ቅርጽ ባልተስተካከለበትና እንደው የዚህ በቶሎ ወደ ሜዳቸው ሪከቨር ማድረግ ባለመቻላቸው ወይም ደግሞ በቶሎ የመከላከል አጥራቸውም መጠበቅ ባለመቻላቸው የተቆጠረ ጎል ይመስላል። ውጤቱ ሂደቱን የሚገልጽበት እንደው ሙሉ በሙሉ ባይሆን ምክንያቱም አጠቃላይ የጨዋታው እንቅስቃሴ ከዛም የከፋ ነበር የኒውካስል ዩናይትድ ተጫዋቾች የነበራቸው ብልጫ። እንደዚሁም ደግሞ የሌላ ደካማ ክብረ ወሰን እንደዚሁም ዩናይትድ ይበልጥ ደክሞ የታየበት አይነት ጨዋታ ነው። በቅርብ ሳምንታት የተሻሻለ መስሎ ነበር አይደል ዩናይትድ፣ ግን እዛ የመሻሻል ምልክቱ ላይ ዋህ ቸልሶ ወደ ውድድር ዘመኑ ጥልቅ መልኩ የመለሰው ይሄ ጥቅል መልኩ የመለሰው እንቅስቃሴ ነበር በሁለቱም አጋማሾች የነበረው። አንድሬ ኦናና በተለይ ከሊዮን ጋር በነበረው ጨዋታ ላይ የሰራቸው ሁለት ስህተቶች ነው አምሮን እንደሄ ንጹህ እንዲያደርግ እና ደግሞ እየተፈጠረበት ከሚገኘው ጫና ራሱን በተወሰነ መልኩም ቢሆን እንዲያሳርፍ በሚል ትናንትና ከቡድን ስብስቡም ውጪ ነበር የነበረው። አልታይ ባይንዲር እንግዲህ ወደ ማንቸስተር ዩናይትድ ከመጣ ሁለተኛው ውድድር ዘመኑ ሊጠናቀቅ ነው። ግን እስካሁን ድረስ አንድም የፕሪሚየር ሊግ ጨዋታ ጀምሮ አያውቁም ነበር። ግን ትላንትና አስጀምረውታል። በመጀመሪያው አጋማሽ ጥሩ እንቅስቃሴዎች ነበሩት። በሁለተኛው አጋማሽ በእርግጥ እስከ 60ኛው ደቂቃ ምናምን ጥሩ ተንቀሳቅሷል። ምናልባት እሱ ባይኖር ከዚህ በላይ ውጤቱ ሊካፋ ይችል ነበር። ግን ደግሞ በስተመጨረሻ ብሩኖ ጊማሬሽ ላገባው ጎል እንደው ይሄ ሁለተኛ አሲስት ሚሉት አለ አይደል ለጆኤሊንግተን ነው ቀጥታ ኳሱን ለግንባሩ ነው በቃ አንጣጥሮ ግንባሩ ላይ ነው ያስቀመጠለት። ግን ያው የኒውካስል ዩናይትድ ተጫዋቾች የሚታወቁበት ያ በተለይ ከትልልቆቹ ቡድኖች ጋር ሲጫወቱ ያላቸው ታታሪነት እያንዳንዱን ኳስ ለመቀማት የነበራቸው መታተር እያንዳንዱ ፕሬሲንጋቸው ትክክል ነበር። የዩናይትድ ተጫዋቾች ምቾት ይነሳ ነበር። እያንዳንዱ ሽግግሮቻቸው አደገኛ ነበርና የዩናይትድ ተጫዋቾች በዚህ በኩል በብዙ ተቸግረው ነበር። በተለይ ደግሞ የአማካይ ክፍል ላይ የክሪስቲያን ኤሪክሰን መግባት እርግጥ ነው ኳሱን ይሄ ቢልድ አፑን ለማቀላጠፍ እንደሆነ ታሳቢ ማድረግ ይቻላል። ግን ደግሞ ሊጉ ላይ በኒውካስል ዩናይትድ ደረጃ ኢነርጄቲክ የሆነ የአማካይ ክፍል ያለው ቡድን ያለ አይመስለኝም። ትልልቆቹ ቡድኖች የሊቨርፑል የማንቸስተር ሲቲ የአማካይ ክፍሎች እንኳን የማይቋቋሙት አይነት የአማካይ ክፍል የሶስትዮሽ ጥምረት ነው በብሩኖ ጊማሬሽ ጆኤሊንግተን እና ሳንድሮ ቶናሊ መካከል ያለውና ያንን እድሜውም እየገፋ የሚገኘው እንደዚሁም ደግሞ በአካላዊ ቅልጥፍናው ሆነ በዚህ በአካል የማይታወቀው ክሪስቲያን ኤሪክሰን ከነሱ ጋር ማጋፈጥ ከዛ ባሻገር ማኑኤል ኡጋርቴም ትናንትና ብዙ ኳሶች ሲሳሳትም እንደዚሁ ነበርና ብቻ በአጠቃላይ በብዙ መልኩ ደካማ የሚባል ማንቸስተር ዩናይትድን ነበር የተመለከትነው። በኒውካስል ዩናይትድ በኩል የኤዲ ሆው መታመም ያን ያክል ልዩነት በኒውካስል ዩናይትድ በኩል ያን ያክል ልዩነት የፈጠረ አይመስልም። ያው ምክትላቸው ጄሰን ቴንዳል ነበሩ ጨዋታው ሲመሩ የነበሩትና እኚህ ምክትል አሰልጣኝ ያው ብዙ ጊዜ ምክትል አሰልጣኞች ቡድን ውስጥ እንደው ያላቸው ሚና ትልቅ እንደሆነ በሌሎቹ ሊጎች በትልልቆቹ ሀገር የኛ ነገር አይደለም በብዛት ያው የምንሰማቸው የተለያዩ ነገሮች አሉ። ግን ያው ምክትል አሰልጣኞች እንደው የዋናውን አሰልጣኝ ያክልም ባይሆን ለቡድን ግንባታ አጠቃላይ የዚህ የቡድን ውስጥ ያላቸው ሚና ትልቅ እንደሆነ ትናንትና ጨዋታውን ሲመሩ ከነበረበት መንገድ መረዳት ይቻላል። እና ለማንቸስተር ዩናይትድ በጣም አስከፊ የሚባል ምሽትና ጨዋታ ነበር።
ውጤቱን ተከትሎ ኒውካስል ዩናይትድ በ56 ነጥቦች አራተኛ ደረጃ ላይ ተቀምጧል። ረቡዕ ከክሪስታል ፓላስ ጋር የ29ኛ ሳምንት ተስተካካይ ጨዋታውን ያደርጋል። ያንን ጨዋታ የሚያሸንፍ ከሆነ ኖቲንጋም ፎረስትን በልጦ ሶስተኛ ደረጃ ላይ ይቀመጣል። ከ1930-31 የውድድር ዘመን በኋላ ማንቸስተር ዩናይትድን በሊጉ ሁለቴ ያሸነፈበት የውድድር ዘመን ነው ይሄ ማለት ከ94 ዓመታት በኋላ ማለት ነው። ዩናይትድ 38 ነጥብና 7 የጎል ዕዳ ይዞ 14ኛ ደረጃ ላይ ነው የሚገኘው። ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ነው። 810 የፕሪሚየር ሊግ ጨዋታዎችን መርተው 114 ጨዋታዎችን ነው የተሸነፉት በ810 እንግዲህ በእነዚህ ሁሉ አመታት ማለት ነው። ከዛ በኋላ እንግዲህ እሳቸው ከለቀቁ በኋላ ማንቸስተር ዩናይትድ 450 የፕሪሚየር ሊግ ጨዋታዎችን አድርጎ ትናንትና 115ኛ ሽንፈቱ ነው። በ360 ያነሰ የጨዋታ ልዩነት ነው ያለው እና ያው ምን ያክል አስከፊ የሚባል ድህረ ፈርጉሰን አመታት እንደነበሩት ዩናይትድ ማሳያ ነው። በዛ ላይ ደግሞ ጆሹዋ ዘርክዚም በዚህኛው የውድድር ዘመን ምናልባት ከዚህ በኋላ ላይ ይጫወት የሚችልበት እድል እንዳለ ማሰልጣኙ ከጨዋታው በኋላ ተናግሯል። በጨዋታው ላይ ባጋጠመው የሃምስትሪንግ ጉዳት በስፔን ላሊጋ ትናንትና ሪያል ማድሪድ ከሜዳ ውጭ አላቬስን አሸንፎ በኤድዋርዶ ካማቪንጋ ጎል አሁንም በዚህ በዋንጫ ፉክክር ውስጥ መቆየቱን አረጋግጧል። እንግዲህ ኪሊያን ምባፔ በዚህ ጨዋታ 38ኛ ደቂቃ ላይ በየው ራሱ ዳቪድ አንቸሎቲ ጨዋታውን ሲመራ የነበረው የካርሎ አንቸሎቲ ልጅ ባመነው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል። አታላንታ ቦሎኛን 2-0 አሸንፎ ሶስተኛ ደረጃውን እንደዚሁ አስጠብቋል። በጣሊያን ሴሪያ ላሲዮና ሮማ ያደረጉት ጨዋታ 1-1 ተጠናቋል። ኮሞም አሸንፏል። ዛሬ ናፖሊ ከኢምፖሊ ጋር የሚያደርጉት ጨዋታ አለ። ፉልሃም እንደዚህ ከቦርንመዝ ጋር በእንግሊዝ ፕሪሚየር ሊግ የሚያደርጉት ጨዋታ አለ። የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች ከትላንትና ጀምሮ መደረግ ጀምረዋል። ትላንትና መግቢያችን ላይ እንዳነሳ ነው ሁለት ጨዋታዎች ነበሩ። የሊጉ ግርጌ ላይ የሚገኙት ወልዋሎ ዓዲግራት ዩኒቨርሲቲና ሶልሽራ ያደረጉት ጨዋታ 1-1 ተጠናቋል። ጥሩ መልሳና ለሚካኤል 24ኛው ደቂቃ ላይ ባገባው ጎል ሶልሽራ ይመራ ነበር፣ ግን ቃሲም እንደዚሁ ለወልዋሎ ዓዲግራት ዩኒቨርሲቲ ጎል አስቆጥሮ ቃሲም ረዛቅ 82ኛው ደቂቃ ላይ ባገባው ጎል ወልዋሎ አቻው ነው ጨዋታው በዛ ውጤት ተጠናቋል። ለሁለቱም ቡድኖች የማይሆን እንደው የማይጠቅም አይነት ውጤት ነው። ምክንያቱም የሊጉ ግርጌ ላይ ከመሆናቸው ባሻገር በነጥብ እንግዲህ በሊጉ ላይ ለመሰንበት እድል ካላቸው ቡድኖች ብቻ ሳይሆን በዚህ በወራጅ ቀጠና ውስጥም ከሚገኙት ቡድኖች አንፃር አሁን ወደ ኋላ በጣም እየቀሩና በጣም ይሄ ወደ ኋላ እየራቁ ነው የሚገኙት። ሶልሽራ እስካሁን ካደረጋቸው የትላንቱን ጨምሮ ካደረጋቸው 23 ጨዋታዎች 17 ነጥቦችን ሰብስቦ 11 ጎል እንዳኖሩበት 17ኛ ደረጃ ላይ ነው የሚገኘው። ወልዋሎ ዓዲግራት ዩኒቨርሲቲ 11 ነጥብና 19 ጎል እንዳኖሩበት የሊጉ ግርጌ ላይ ነው የሚገኘውና ይሄንን ታሳቢ ስታደርግ በዚህኛው የውድድር ዘመን በ2017 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በሊጉ ሰርቫይቭ አድርገው ወይም በሊጉ ሰንብተው ለቀጣዩ የውድድር ዘመን የኢትዮጵያ ፕሪሚየር ሊግ ተካፋይ ሆኖ እንደው እነዚህን ቡድኖች እንመለከታለን ብሎ ለማሰብ ከተአምረም ገዘፍ ያለ ነገር የሚያስፈልግ ይመስለኛል። ከዚህ በኋላ ያሉት የጨዋታ ቁጥሮች ጥቂት ናቸው። ከዛ ባሻገር ደግሞ እነዚህ ቡድኖችም ደግሞ እያሳዩት የሚገኙት አቋም ድንገት እንደው በጣም የተለየ ነገር ተፈጥሮ እንኳን ቢቀየር ከነሱ በላይ የሚገኙ 4-5 ክለቦች ነጥብ መጣል ይጠበቅባቸዋል። በተከታታይ እነሱ ባሸነፉ ቁጥር እነዛም ክለቦች ደግሞ ነጥብ መጣል ይጠበቅባቸዋልና ያ ደግሞ ይሄ እንደው እንትኑ ልስራው እንኳን ብትል ማትሪክሱን እንኳን ልስራው ብትል በጣም አስቸጋሪና በጣም ጠባብ ነው ሊሆን የሚችለው። ያው ለሁለቱም ያልተጠቀመ አይነት ውጤት ነው። ሀዲያ ሆሳዕናና መቀለ ሰባ እንደርታ ያደረጉትን ጨዋታ መቀለ ሰባ እንደርታ 2-0 ሲያሸንፍ ሸሪፍ መሐመድ የመጀመሪያው አጋማሽ ተጠናቆ በተጨመረ ባከነ ሰዓት እንደዚሁም ደግሞ ብሩክ ሙሉጌታ 77ኛው ደቂቃ ላይ ያገቧቸው ጎሎች ናቸው መቀለ ሰባ እንደርታን አሸናፊ ያደረጉት እና ከሁለት ተከታታይ ሽንፈቶች በኋላ ባስመዘገበው ድል ከወራጅ ቀጠናው በ7 ነጥቦች ርቋል። መቀለ ሰባ እንደርታ 28 ነጥቦች ይዞ 6 የግብ ዕዳ ኖሮበት 13ኛ ደረጃን ከድሬዳዋ ከተማ ወስዷል። ሀዲያ ሆሳዕና በዚህ በሆነኛው የውድድር ዘመን ክፍል በተለይ በአንደኛው ዙር ሊጉን የመምራት እድል ከነበራቸው ቡድኖች መካከል አንዱ ነበር። ያው ጠንካራ ተፎካካሪ ከመስሎም ደግሞ ከታዩ ቡድኖች መካከል አንዱ ነበር። ግን ባለፉት 6 ጨዋታዎች አላሸነፈም። ከሊጉ መሪ ከኢትዮጵያ መድንም በ11 ነጥቦች አንሶ በ34 ነጥብና 1 የጎል ክፍያ 6ኛ ደረጃ ላይ ተቀምጧል። ያው ከጨዋታ ያው ባላሸነፍ ቁጥር ከሊጉ አናት ወይም ደግሞ ከሊጉ መሪ ብቻ ሳይሆን
ምናልባትም ከዚህ የሊጓናት አካባቢ ተቀምጧል ተብሎ ከሚታሰቡ ቡድኖችም የተንሸራ የቀነስ ከነም ተሄደው በርግጥ አሁን ከነባህር ዳር ከተማ አንፃር በ3 ነጥብ ብቻ ነው አንሶ የተቀመጠው ያንድ ጨዋታ ለውጥ ሊኖር ይችላል ግን ተከታታይ ጨዋታዎች ላይ ነጥብ መጣሉ ቢያንስ የኢትዮጵያ መድንን እግር በእግር ተከትለው ሊሄዱ ይችላሉ የሚል ግምት ተሰጥቷቸው ከነበሩ ቡድኖች መካከል አንዱ እንዳይሆን አድርጎታል ዛሬ 3 ጨዋታዎች ናቸው የሚደረጉት ቀን ረፋድ 3:30 ላይ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ይኖራል በአንድ ነጥብ ተበላልጠው 9ኛ እና 10ኛ ደረጃ ላይ ነው የተቀመጡት ያለፉት 3 የውድድር ዘመናትን በጋራ ሻምፒዮን የሆኑት ቡድኖች እነዚህ ሁለት ቡድኖች ናቸው 2014 እና 15 ቅዱስ ጊዮርጊስ እንደዚሁም ደግሞ አምና ኢትዮጵያ ንግድ ባንክ 32 ነጥቦችን ይዞ 9ኛ ቅዱስ ጊዮርጊስ በ30 ነጥቦች 10ኛ ደረጃ ላይ ተቀምጧል 9 ሰዓት ላይ ሲዳማ ቡና ከባህር ዳር ከተማ ጋር የሚያደርጉት ጨዋታ አለ ሲዳማ ቡና 29 ነጥቦችን ይዞ 12ኛ ደረጃ ላይ ተቀምጧል ባህር ዳር ከተማ በ37 ነጥቦች 2ኛ ደረጃ ላይ ይገኛል ይሄንን ጨዋታ የሚያሸንፍ ከሆነ ከሊጉ መሪ ከኢትዮጵያ መድን በ5 ነጥቦች ርቀት ይቀመጣል ኢትዮጵያ መድን እስኪጫወት ድረስ ሐዋሳ ከተማ ከወላይታ ድቻ እንደዚሁ የሚያደርጉት ጨዋታ አመሻሽ 12 ሰዓት ላይ ይደረጋል ሐዋሳ ከተማ ወራጅ ቀጠና ውስጥ ነው የሚገኘው በ21 ነጥቦች 15ኛ ደረጃ ላይ ነው የተቀመጠው ወላይታ ድቻ ደግሞ ከባህር ዳር እኩል 37 ነጥቦችን ይዞ ግን በጎል ክፍያ አንሶ 3ኛ ደረጃ ላይ ተቀምጧል ይህን ጨዋታ የሚያሸንፍ ከሆነ እንደ ባህር ዳር ከተማ ውጤት በሁለተኛ ደረጃ ሊረከብ ይችላል ሐዋሳ ከተማ በአንጻሩ ካሸነፈ ከድሬዳዋ ከተማ በ2 ነጥቦች ርቀት አንሶ መቀመጥ ይችላል ይሄ በሊጉ የሚተርፈው የመጨረሻውን ደረጃ ከያዘው ድሬዳዋ ከተማ ማለት ነው የከፍተኛ ሊግ ጨዋታዎች ነበሩ የምድብ ላይ ጨዋታዎች 20ኛ ሳምንት ትላንትና የተደረጉትን ጨዋታዎች ስንመለከት ንብና አክሱም ከተማ ጨዋታቸውን ለ2 ሲጠናቀቅ ነገሌ አርሲ ሐላባ ከተማን 4-1 አሸንፎ አሁንም የሊግ መሪነቱን እንደዚሁ ተረክቧል በነገሌ አርሲና በደሴ ከተማ መካከል ነው አሁን ወደ ፕሪሚየር ሊጉ ለማደግ ፉክክሩ እየተደረገ የሚገኘው ብሎ ማንሳት የሚቻል ይመስለኛል ምክንያቱም 2 ነጥቦች ነው በመካከላቸው ልዩነቱ ያለው አንደኛና ሁለተኛ ደረጃ ላይ የተቀመጡት ቡድኖች ማለት ነውና ያንድ ጨዋታ ውጤት ያው ነገሮችን ሊቀይር ይችላል በኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ነበሩ ትላንትና 21ኛ ሳምንት ቦሌ ክፍለ ከተማ አንበሪቾ ዱራሚና 5-0 አሸንፈዋል አርባ ምንጭ ከተማ ድሬዳዋ ከተማ 2-0 ልደታ ክፍለ ከተማ ባህር ዳር ከተማን 1-0 አሸንፈዋል ዛሬ 10 ሰዓት ላይ አዲስ አበባ ከተማ ከሲዳማ ቡና ጋር የሚያደርጉት ጨዋታ ይኖራል